ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢራን ሆርሙዝ ሰርጥን መዝጋት ትችላለች። በቀሪው ዓለም ላይ ምን ተጽዕኖ ይኖረዋል? በእስራኤልና በኢራን መካከል በሚካሄደው የሚሳኤል ጥቃት ምክንያት ኢራን የዓለም ወሳኙ የነዳጅ ዘይት መተላለፊያ የሆነውን የሆርሙዝ ባህረ ሰርጥን ትዘጋ ይሆናል የሚል ስጋት ቀስቅሷል። የምድራችን 1/5ኛው ድፍድፍ ነዳጅ ዘይት በዚህ 40 ኪሎ ሜትር ብቻ ስፋት ባለው በጣም ጠባብ በሆነው ሰርጥ በኩል ነው የሚያልፈው። እንደ ኢራን የባህር ኃይል አዛዥ ከሆነ የባህር ሰርጡን ለመዝጋት ልታስብ ትችላለች። የቀድሞው የዩናይትድ ኪንግደም የስለላ ድርጅት MI6 ኃላፊ ሰር አሌክስ ያውንገር ለቢቢሲ እንደተናገሩት የከፋ ሁኔታ ሰርጡ ሊዘጋ ይችላል። ሰርጡን መዝጋት በነዳጅ ዋጋ ላይ የሚኖረውን ተጽዕኖ ግምት ውስጥ በማስገባት ከፍተኛ የኢኮኖሚ ተግዳሮት እንደሚሆንም ግልጽ ነው ይላሉ። በሆርሙዝ የባህር ሰርጥ ምን ያህል ነዳጅ ያልፋል? የአሜሪካ የኢነርጂ መረጃ አስተዳደር እንደ ኢአይኤ በ2023 የመጀመሪያ አጋማሽ በቀን 20 ሚሊዮን በርሜል ነዳጅ እንዳለፈ ይገመታል። ይህ በዓመት ወደ $600 ቢሊዮን የሚገመት የነዳጅ ንግድ በባህር መስመሩ ላይ ይጓጓዛል ማለት ነው። በባህር ሰርጡ ላይ የሚከሰት ማንኛውም አይነት መስተጓጎል በዓለም አቀፍ ደረጃ የነዳጅ አቅርቦት ላይ ከፍተኛ መዘግየቶችን ሊያስከትል ይችላል። ይህም ወዲያውኑ የዋጋ ንረት እንዲፈጠር ያደርጋል። ነገር ግን ተንታኞች በእስራኤልና በኢራን መካከል ያለው ግጭት እየተባባሰ የሚሄድ ከሆነ የበለጠ ከባድ መዘዝ ይኖረዋል ሲሉም አስጠንቅቀዋል። ይህ ከባህረ ሰላጤው ሀገራት በሚገባ የነዳጅ ዘይት ጥገኛ በሆኑ ዩናይትድ ስቴትስ ጨምሮ ሌሎች ሀገራት ላይ ከፍተኛ ጫና ሊኖረው ይችላል። የሆርሙዝ ሰርጥ ምን ያህል ጠባብ ነው? የሆርሙዝ የባህር ሰርጥ በኢራንና በኦማን መካከል የሚገኝ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት ያለው ሲሆን በመሃል ላይ ደግሞ በጣም ጠባብ የሆነው ቦታ 40 ኪሎ ሜትር ብቻ ይሰፋል። ሰርጡ በማዕከላዊ ክፍል ብቻ ታላላቅ መርከቦች ለማሳለፍ የሚሆን ጥልቀት አለው። የባህር አሻሾች መግቢያና መውጫው ለትልልቅ መርከቦች ደህንነቱ የተጠበቀ መሆኑን ያረጋገጡ ሲሆን በመካከል ክብደት ያለውን ነዳጅ ጭነው ለሚጓዙ ምቹ መሆኑንም ይገልጻሉ። እነዚህ ግዙፍ መርከቦች ወደ 10 ኪሎ ሜትር ስፋት ባለው የሰርጡ ክፍል ላይ መቅዘፍ ይኖርባቸዋል። ነዳጅ ጫኝ መርከቦች በፋርስ ባህረ ሰላጤ ሲያልፉ በኢራን እና በአረብ ሀገራት መካከል አወዛጋቢ በሆኑት የቶምቢ ደሴቶች አቅራቢያ ያልፋሉ። በሰርጡ ላይ የሚተላለፉ የንግድ መርከቦች የሚያስተጓጉሉ ካሉ ወታደራዊ እርምጃ ከግምት እንደሚገባ ባለሙያዎች ይናገራሉ። ይህ ደግሞ በአውሮፓውያኑ በ1980 እስከ 1988 ድረስ በተካሄደው የኢራንና ኢራቅ ጦርነት ወቅት ተከስቷል። ወታደራዊ እርምጃ ተንታኞች እንደሚሉት ለኢራን የሆርሙዝ ባህረ ሰርጥን መዝጋት እንደ መከላከያ ኃይል በመጠቀም ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይ ነው። ዓለም አቀፍ ማህበረሰብ የኢራን ወታደራዊ የኒውክሌር መርሃ ግብር ለረጅም ጊዜ ሲቃወም እንደነበረ ሁሉ ታላላቅ ሀገራት ቴህራን ያላትን ስትራቴጂክ አቀማመጥ ተጠቅማ የዓለም የኃይል አቅርቦት እንድታንቅ እንደማይፈቅዱ ደጋግመው ሲገልጹ ተሰምተዋል። ብዙውን ጊዜ ኢራን የባህር ሰርጡን ለጊዜው ልትዘጋው እንደምትችል ባለሙያዎች ይተነብያሉ። ነገር ግን ብዙዎች የዩናይትድ ስቴትስ እና አጋሮቿ ወታደራዊ መንገዶችን በመጠቀም የባህር መስመር ፍሰቱን በፍጥነት ወደነበረበት ሊመልሱት እንደሚችሉም እርግጠኞች ናቸው። ኢራን የሆርሙዝ ሰርጥን እንዴት ልትዘጋው ትችላለች? በአውሮፓውያኑ 2012 የአሜሪካ ኮንግረስ የምርምር አገልግሎት ባደረገው ጥናት መሰረት ኢራን ሰርጡን ለመዝጋት አዝጋሚ አካሄድን ልትከተል ትችላለች ይሆናል ተብሎ የተዘረዘሩ እርምጃዎች የሚከተሉትን ያካትታሉ። ጥሰት የሚያስከትለውን መዘዝ በግልጽ ሳይገለጽ በሆርሙዝ የባህር ሰርጥ መንቀሳቀስን ማገድ፣ በሰርጡ የሚያቋርጡ መርከቦች ሊፈተሹ ወይም ሊያዙ እንደሚችሉ ማወጅ፣ በመርከቦች ላይ የማስጠንቀቂያ ጥይቶችን መተኮስ፣ የተወሰኑ መርከቦችን ወታደራዊ ኢላማ ማድረግ፣ በባህር ሰርጡና በፋርስ ባህረ ሰላጤ ውስጥ የባህር ውስጥ ፈንጂዎችን ማጥመድ፣ የንግድና ወታደራዊ መርከቦች ኢላማ ለማድረግ ሰርጓጅ መርከቦችና ሚሳይሎችን መጠቀም። በኢራንና ኢራቅ ጦርነት ወቅት ኢራን የነዳጅ ጫኝ መርከቦች ላይ ሚሳይሎችን የተጠቀመች ሲሆን በባህረ ሰላጤው ላይ የባህር ውስጥ ፈንጂዎችን አጥምዳለች። ከእነዚህ ፈንጂዎች መካከል አንዱ የዩኤስኤስ ሳሙኤል ቢ ሮበርትስ የተባለውን መርከብ በመምታት አሜሪካ በምላሽ ወታደራዊ እርምጃ ወስዳለች።
ኢራን የሆርሙዝ ባህር ሰርጥን ሙሉ በሙሉ መዝጋት ሳትችል የቀረች ቢሆንም የመርከብ ኢንሹራንስ ክፍያን በከፍተኛ ደረጃ እንዲጨምር ምክንያት ሆኗል። ከዚህ በተጨማሪ በባህረ ሰላጤው መውጫ ላይ መጨናነቅ በመፈጠሩ መርከቦች ለከፍተኛ ወጪ ተዳርገውም ነበር። የኢራን ወታደራዊ አቅም እስራኤል በቴህራን ላይ በፈጸመችው የአየር ጥቃት ከመገደላቸው 2 ቀን ቀደም ብሎ የኢራን እስላማዊ አብዮታዊ ዘብ አዛዥ የነበሩት ሜጀር ጀነራል ሁሴን ሰላሚ በሆርሙዝ ባህረ ሰርጥ ላይ የሚገኘውን የባህር ኃይል ጎብኝተው ነበር። በዚህ ጉብኝታቸው ወቅት የፋርስ ባህረ ሰላጤና አካባቢው የእስላማዊ ሪፐብሊክ በጣም ወሳኝ የመከላከያ ቀጠና እንደሆነ ገልጸዋል። በተለይም 10 ኪሎ ሜትርን ከ3 ደቂቃ በታች መጓዝ የሚችሉ ባለከፍተኛ ፍጥነት ሚሳኤል ማስወንጨፊያ መርከቦችን በንግግራቸው አንስተዋል። ጀነራል ሳላሚ እንዳሉት እነዚህ ፈጣን ጀልባዎች ከባድ የውጊያ መርከቦችና ሚሳኤሎች መካከል ዘመቻዎች ላይ ጥቅም ላይ ይውላሉ። በተጨማሪም የጸረ መርከብ ፈንጂዎች በባህር ኃይል ጦርነት ውስጥ በጣም ወሳኝ ከሆኑ መሳሪያዎች አንዱ ነው ሲሉ ተናግረዋል። ሳላሚ እንደተናገሩት የባህር ኃይል ሰው አልባ አውሮፕላኖች በባህር ላይ በሚሸፍኑት ክልል በችሎታና በተልዕኮ ልዩነት ሰፍተዋል። ተንታኞቹ ምን ይላሉ? በየወሩ ወደ 3000 የሚጠጉ መርከቦች ለማስቆም ኢራን ከምታደርጋቸው ውጤታማ መንገዶች አንዱ ፈጣን ጥቃት የሚያደርሱ ጀልባዎችና የባህር ሰርጓጅ መርከቦች በመጠቀም ፈንጂዎችን ማጥመድ እንደሆነ ባለሙያዎች ይተነብያሉ። የኢራን መደበኛ የባህር ኃይልና የእስላማዊ አብዮታዊ ጥበቃ ጓድ የባህር ኃይል በሌላ ሀገራት የጦርና የንግድ መርከቦች ላይ ጥቃት ሊሰነዝር ይችላል። ሆኖም ትላልቅ ወታደራዊ መርከቦች በቀላሉ የእስራኤል ወይም የአሜሪካ የአየር ጥቃት ኢላማ ሊሆኑ ይችላሉ። የኢራን ፈጣን ጀልባዎች ብዙውን ጊዜ ጸረ መርከብ ሚሳኤሎችን የታጠቁ ሲሆን፣ ሀገሪቱ ከፊል ሰርጓጅ መርከቦችና ሰርጓጅ መርከቦችንም ተጠቅማለች። በአሁኑ ጊዜ የሳተላይት ምስሎችን የኢራን ወታደራዊ መርከቦች በሀገሪቱ ደቡባዊ የባህር ጠረፍ አካባቢ እንቅስቃሴ እያደረጉ መሆኑንም ያሳያሉ። የበለጠ የሚጎዱት ሀገራት የትኞቹ ናቸው? ፖርቲኪሳ የተሰኘው ድርጅት ይፋ ያደረገው ጥናት እንደሚያመለክተው ሳዑዲ አረቢያ በቀን 6 ሚሊዮን በርሜል ድፍድፍ ነዳጅ ዘይት በሆርሙዝ ባህረ ሰርጥ በኩል ወደ ውጭ ትልካለች። ይህም ከየትኛውም የጎረቤት ሀገር ይበልጣል። ቻይና፣ ህንድ፣ ጃፓን እና ደቡብ ኮሪያ ድፍድፍ ነዳጅ ዘይትን ከሚያስገቡ መካከል ግንባር ቀደማዎቹ ናቸው። የአሜሪካ የኤነርጂ መረጃ አስተዳደር በ2022 ወደ 82 በመቶ የሚጠጋ ድፍድፍ ነዳጅ ዘይትና ሌሎች የተፈጥሮ ሀብቶች በባህረ ሰርጡ አልፈው ወደ እስያ ሀገራት ተጓጉዘዋል ብሏል። እስራኤል የኢራን ወታደራዊ ኒውክሌር ተቋማት ላይ ጥቃት ከመክፈቷ 3 ቀን ቀደም ብሎ የኢራን ዜና ወኪል የደቡብ ኮሪያን ፕሬዝዳንት ዮን ሱክ ዮልን ጠቅሶ እንደዘገበው 60 በመቶ የሀገራቸው የነዳጅ ዘይት አቅርቦት በሆርሙዝ ባህረ ሰርጥ በኩል የሚያልፍ ነው። የአሜሪካ የኤነርጂ መረጃ አስተዳደር አሜሪካ በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይት እና ሌሎች ማዕድናትን በባህረ ሰረጡ በኩል ታጓጉዛለች ብሏል። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶ ሲሆን ፍጆታዋ ደግሞ 3 በመቶ ይሆናል። በባህረ ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻ በቀን 1 ሚሊዮን በርሜል ያነሰ ነው። ከዚህ አንጻር ሲታይ የባህረ ሰርጡ ቢዘጋ ዋናነት የሚጎዳት ከአሜሪካና ከአውሮፓ ሀገራት ይልቅ የአረብ እና የእስያ ሀገራት ናቸው። በርካታ የእስያ ሀገራት ከኢራን ጋር ጦር ወይም የቅርብ ሊባል የሚችል ግንኙነት አላቸው። የቻይና ተጽዕኖ ቻይና በሆርሙዝ ባህረ ሰርጥ ከሚያልፉ የነዳጅ ዘይት ተጠቃሚ ከሆኑ ሀገራት መካከል አንዷ ነች። ከፍተኛ መጠን ያለውን የነዳጅ ዘይት ኢራን ከዓለም ገበያ ዋጋ በታች ትሸጣለች። ይህ በአሜሪካ ማዕቀቦች የተሸመደደውን ምጣኔ ሀብቷንም ለማገዝ ረድቷታል። ቤጂንግ ዋነኛ የኢራን ነዳጅ ዘይት ተጠቃሚ እንደመሆኗ መጠን የነዳጅ ዋጋ መጨመርን ወይም የመርከብ መስመሮች መቋረጥን አትቀበልም። ቻይና የዚህ ወሳኝ መስመር መዘጋት ለመከላከል ሙሉ ዲፕሎማሲያዊ አቅሟን እንደምትጠቀምም ይጠበቃል። የኢነርጂን አማካሪ የሆኑትን ናሰር አልሃዲ ለሲኤንቢሲ እንደተናገሩት የሆርሙዝ ባህረ ሰርጥ መዝጋት ከጠላቶቻችን የበለጠ የኢራን አጋሮችን ይጎዳል። መጀመሪያ ራሳቸው ኢራናውያን የሚጎዳ ነገር ማድረግ አይፈልጉም ብለዋል። አማራጭ የጉዞ መስመሮች መጠቀም ይቻላል። ለዓመታት የሆርሙዝ ባህረ ሰርጥ ይዘጋል የሚለው ስጋት በባህረ ሰላጤው አካባቢ የነዳጅ ላኪ የሆኑ ሀገራት አማራጭ የጉዞ መንገዶች እንዲያዘጋጁ አነሳስቷቸዋል። ሳዑዲ አረቢያ በቀን እስከ 5 ሚሊዮን በርሜል ድፍድፍ ነዳጅ ዘይት ማጓጓዝ የሚያስችል 120 ኪሎ ሜትር ርዝመት ያለው የቧንቧ መስመር ዘርግታለች። በ2019
ሳውዲ አረቢያ ድፍድፍ ነዳጅ ዘይትን ለማስተላለፍ እንድትችል የተፈጥሮ ጋዝ መስመሯን ለጊዜው መልሳ ጥቅም ላይ አውላለች። የተባበሩት አረብ ኤሚሬትስ በቀን 1.5 ሚሊዮን በርሜል የሚይዝ የነዳጅ ማከማቻን በኦማን ባህረ ሰላጤ ከምትገኘው ፋጂራህ ወደብ ጋር አገናኝታለች። በሐምሌ ወር 2021 ኢራን ድፍድፍ ዘይትን ወደ ኦማን ባህረ ሰላጤ ለማሸጋገር የሚያስችለውን የሄርሄድ ጃስክ የነዳጅ መስመርን መርቃለች። ይህ የነዳጅ ማመላለሻ ቱቦ በአሁኑ ጊዜ በቀን ወደ 350,000 በርሜል ማመላለስ ይችላል። የሚወጡ መረጃዎች ግን ኢራን እስካሁን ጥቅም ላይ አለመዋሏን ያሳያሉ። እነዚህ አማራጭ መንገዶች በቀን ወደ 3.5 ሚሊዮን በርሜል ዘይት በአንድነት ማስተናገድ የሚችሉ ሲሆን፣ ይህም በአሁኑ ጊዜ በባህር ሰርጡ ከሚጓጓዘው ድፍድፍ ነዳጅ ዘይት 15 በመቶ ይሆናል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።